በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ክርስቲያኖች እንዲሁም ይህንን ትምህርት የምትከታተሉ ሁላችሁ የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት ይደርባችሁ። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውኃ ላይ ያለ ካስማ ያጸና የሚታየውንም የማይታየውንም ሁሉ የፈጠረ ቸሩ አምላካችን የሰራዊት ጌታ እግዚአብሔር ስሙ የተመሰገነ ይሁን። ሀገራችንን በዓይነ ምሕረቱ ይመልከትልን። ቤተ ክርስቲያናችንንም ከአጽራረ ቤተ ክርስቲያን ይጠብቅልን። ለአባቶቻችን የተለመነ ለእኛም ይለመነን። ስለ እናቱ ስለ አዛኝቱ ስለ ቅድስተ ቅዱሳን ድንግል ማርያም ብሎ በምሕረት ዓይኑ ይመልከተን። በቀራንዮ አደባባይ በዕፀ መስቀል ላይ ባፈሰሰው ደሙ በቆረሰው ሥጋው ቸሩ መድኃኔ ዓለም እግዚአብሔር ዛሬም ዘወትርም ረድኤቱና ጥበቃው ይህን ድምፅ በምትሰሙት በሁላችሁ በሀገራችን በቤተ ክርስቲያናችን በሁሉም ምእመናን ላይ አድሮ ለዘላለም ይኑር። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የምንመለከተው ዓለም የሚድነው በሩቅ ብእሲ ሥጋ አይደለም በሚል ኃይለ ቃል ይሆናል። የዛሬው ትምህርት በይበልጥ ምስጢር ለምትወዱ ክርስቲያኖች ለሌሎችም ሁሉ የሚሆን ነው። ይህም ትምህርት በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ፈታኙ ዲያብሎስ የመጀመሪያውን ፈተና የእግዚአብሔር ልጅ ከሆንህ እነዚህ ድንጋዮች እንጀራ እንዲሆኑ በል ባለው ጊዜ የመለሰውን መልስ በተመለከተ የመጨረሻው ክፍል ይሆናል። ይህም የሰው ልጅ የሚኖረው ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ በእንጀራ ብቻ አይደለም የሚለው ላይ ነው። ስለዚህ የዛሬው ምስጢር ይህንን ድንጋይ እንጀራ እንዲሆን በል አለው የሚለው ላይ የምንመለከት ይሆናል። የነቢያትን የሐዋርያትን የሊቃውንትን ጉባኤ የባረከ እግዚአብሔር አሁንም የምንሰማውን ቃል ይባርክልን። በልቡናችሁ ይጻፍላችሁ፣ በአእምሯችሁ ይቅረጽላችሁ። የእግዚአብሔር ቃል ትሰማ ዘንድ የልድያን ልቡና ብሩህ ያደረገ መንፈስ ቅዱስ የእናንተንም ልቡና ብሩህ ያድርግላችሁ። የቤርያ ሰዎች በየዕለቱ የእግዚአብሔርን ቃል ይመረምሩ ነበር። አስተማሪዎች ካስተማሯቸው በኋላ፣ ሐዋርያት ከሰበኩላቸው በኋላ መጽሐፍን እየመረመሩ ሐዋርያው የተናገረው መምህሩ ያስተማረው እውን በዚህ ያለውን ነው ብለው ይመረምሩ ነበር። እንዲህ አይነት ጸጋ ተሰጥቷቸው ነበር። ይህን ጸጋ ለእናንተም ያልብሳችሁ። በተለይ ይህንን ቃል ሌሎች ሰዎች እንዲሰሙ ሼር ላይክ በማድረግ ለምታደርሱ ወገኖች ሁሉ ቅዱስ ሚካኤል፣ ቅዱስ ገብርኤል የእናንተን ጸሎት በኃያሉ አምላክ በሰራዊት ጌታ መንበር ያድርሱላችሁ። እግዚአብሔር የምንሰማውን ቃል ይባርክልን። ስለ አንዱም ፈተና 30፣ 60፣ 100 ያማረ ፍሬና ፈራዘን የእግዚአብሔር ቅዱስ ፍቃድ ይሆንልን። እንዳልኳችሁ የዛሬው ትምህርት ምስጢር ነው፣ ረቂቅ ምስጢር ነው። ይህ በኦርቶዶክስ ያለ ረቂቅ ምስጢር ነው። ይህን ድንጋይ እንጀራ እንዲሆን በላለው ብሎ ሲፈትነው ምን ማለት እንደፈለገ ረቂቅ ምስጢር በውስጥ ያለ ልንገራችሁ። እስከ ዛሬ የተመለከትናቸው ከላይ ያሉትን ነገሮች ሲሆን በተለይ ትላንትና መላእካዊ ባህሪና እንስሳዊ ባህሪን የራሳችንን ባህሪ የተረዳንበት ትንሽ ምስጢር ቢኖረውም የዛሬው ግን ረቂቅ ነው። ዲያብሎስ ፈታኙ ምን ነበረ ያለው? እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። ተመልከቱ። እነዚህ ድንጋዮች ወይም ይሄ ድንጋይ እንጀራ እንዲሆን በል አለው። ይሄ ድንጋይ እንጀራ እንዲሆን በል አለው የሚለው ነው። ለጊዜው የምግብ ጉዳይ ነው። አውርተናል፣ ተነጋግረናል። ስጋዊ ባህሪያችን፣ እንስሳዊ ባህሪያችን ምግብ ያስፈልገዋል። አዎ። ነፍሳዊ ባህሪያችን ወይም መልአካዊ ባህሪያችን ወይም መንፈሳዊ ባህሪያችን ደግሞ የእግዚአብሔር ቃል ያስፈልገዋል። ትክክል። ስለዚህ በሁለቱ የሰው ልጅ ይኖራል። ስጋና ነፍስ ነው፣ እግዚአብሔር የፈጠረው ነው። አሁን ግን ጌታ ኢየሱስ ክርስቶስ ልብ በሉ 40 ቀንና 40 ሌሊት በገዳመ ቆሮንጦስ በምድረ በዳ ከጾመ በኋላ ተራበ ነው የሚለው።
ስለዚህ ፈታኙ ደግሞ የቀረበው ለምንድን ነው? ፊቱ ጨምደድ ብሎ ሰውነቱ ደክሞ ፍሬ ዕፅ ሲሻ የሚበላው ሲፈልግ አይቶት ነው የሚለው። ምክንያቱም ልክ በጎደለን ሰዓት ነው ፈታኙ የሚመጣው ብያቸዋለሁ። ብዙ ሰዎች ወደ ክደት የሚሄዱት የሆነ ነገር ሲገጥማቸው በዛ መሃል ገብተው ነው ብዙዎችን የሚጥሏቸው። ለዚህ ሁሉ ትልቅ ትምህርት ነው። አሁን ግን ሰውነቱን ፈዞ ባየው ጊዜ መጥቶ ዕፀ ፍሬ ሲሻ ባየው ጊዜ ብለን ስናይ ይህን ድንጋይ እንጀራ አድርግ ብሎ ያለበትን የዛሬው ምስጢር ልንገራችሁ። ይህን ድንጋይ የእግዚአብሔር ልጅ ከሆንክ እንጀራ እንዲሆን ህብስት እንዲሆን አድርግ ማለቱ የሰይጣን ፈተና የእግዚአብሔር ልጅ ከሆንህ ብሎ ያመጣበት ምክንያት የእግዚአብሔር ልጅ ሲመጣ ዲያብሎስ የሱ ስልጣን እንደሚሻር ያውቃል። ኢየሱስ ክርስቶስ ሲመጣ ሰይጣን የሱ ቀንበር እንደሚሰበር ያውቃል። ሰንሰለቱ እንደሚበጠስ ያውቃል። የተዋህዱ ልጆች ኦርቶዶክሳውያን ልብ በሉ። እመቤታችን ቅድስት ድንግል ማርያምን ሰይጣን ሊያስገድል የነበረው ለምን ነበረ? ሐና ጸንሳት ሳለች ሐና እመቤታችንን ጸንሳ ሰዎች እየመጡ የሐናን ማህፀን ሆዷን ሰውነቷን እየዳበሱ እውራን ይበራሉ፣ ለምጻሞች ይነጻሉ፣ ጎበጣዎች ይቀናሉ፣ ሽባዎች ይተረተሩ ነበረ። ስለዚህ ሰይጣን ምን አለ? ይሄ የሚመጣው የሚወለደው የኔን ስልጣን የሚሽረው መንግስቴን የሚያሳልፈው ያ የሴቲቱ ዘር ሊሆን ይችላል ብሎ አስቦ ሐና በማህፀኗ የጸነሰችው ወንድ ይሁን ሴት ሳይታወቅ ሐናን በድንጋይ አስወግሮ ሊያስገድል ፈልጎ ነበር። ኢያቄምና ሐናን መልአኩ ገብርኤል ይዟቸው ሊባኖስ ተራራ የወሰዳቸው ለዛ ነው። ሊገሏቸው ነበር። ከዛ ሴት ስትወለድ አይ በቃሉና ተው። ግን እመቤታችንን የሚከታተል ነበር። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 15 ጀምሮ አንብቡት። መንፈስ ቅዱስ ይግለጽላችሁ። እመብርሃን በወርቅ ልብሷ ተሸፍናችሁ መልአኩ ይራዳችሁ። እዛ ላይ ያለው ቃል በሴቲቱና በእባቡ መካከል የዘላለም ጠብ፣ በዘራዋና በዘሩ መካከል የዘላለም ጠብ እንደሚኖር የእግዚአብሔር ቃል ተናግሯል። ስለዚህ የሴቲቱ ዘር የዘንዶ ራስ እንደሚቀጠቀጥ፣ የዲያብሎስ ራስ እንደሚቀጠቀጥ፣ የሰይጣንን ቀንበር እንደሚሰብረው ተጽፏል። ስለዚህ የእግዚአብሔር ልጅ ከሆነ እያለ የመጣው ለዛ ነው። ይሄ ድንጋይ እንጀራ እንዲሆን በላለው ያለው የምግቡን ብቻ አይደለም፣ የሚበላውን አይደለም። ዛሬ የምነግራችሁ ሚስጥር ይሄንን እንደ ድንጋይ የፈዘዘ ስጋህን አንተ የእግዚአብሔር ልጅ ከሆንህ ህብስተ ሕይወት ህብስተ መድኃኒት ይሆን ብለህ እዘዝ አለው ነው። አያችሁ ለምን ኢየሱስ ክርስቶስ መጥቶ ከድንግል ማርያም ተወልዶ ስጋውና ደሙን ሰጥቶን የዘላለም ሕይወት የምናገኘው በእሱ ነው። ስለዚህ ዲያብሎስ እየፈራ ያለው ቀን አለ። ያችን ቀራንዮ ይፈራታል። ያችን ዕፀ መስቀል ይፈራታል። ያችን ዕለተ ዓርብ ይፈራታል። እስከ መጨረሻው ድረስ እኮ የእግዚአብሔር ልጅ ከሆንክ የእግዚአብሔር ልጅ ከሆንክ እያለ ይፈትን የነበረው መጨረሻ ላይ መስቀል ላይ ተሰቅሎ እንኳን ጌታችን አምላኬ አምላኬ ለምን ተውከኝ ሲል አሃ ለካ አምላክ አይደለም ብሎ ቀርቦ መከራ ውስጥ የገባው ዲያብሎስ የዛን ጊዜ ነው። የእግዚአብሔር ልጅ ከሆንክ የሚለው እንግዲህ ይሄን ስጋህና ደምህን ልሰጥ ነው የመጣኸውና እስቲ ይኸው በጾምና በጸሎት ፈዟል፣ በል እስቲ አሁን ህብስተ ሕይወት ህብስተ መድኃኒት አድርገው አለው። ይሄ ነው ቁልፍ ነገር። ጌታችን አምላካችን መድኃኒታችንም ሲመልስለት ምን አለው? ሰው የሚድን በሩቅ ብእሲ ስጋ እንዳይደለ ተጽፏል። ልንገርህ፣ በሩቅ ብእሲ ስጋ አይድንም። ምን ማለት ነው ሩቅ ብእሲ? ግን በነገራችን ላይ ሩቅ ብእሲ ምን ማለት ይመስላችኋል? ልንገራችሁ። ካወቃችሁ አወቃችሁ፣ ካላወቃችሁ አላወቃችሁ። አውቅ ነበር የምትሉ አውቅ ነበር በሉኝ። ዛሬን ያወቅኩት የምትሉ ደግሞ ዛሬን ያወቅኩት በሉኝ። ጻፉልኝ። ይሄንን ሩቅ ብእሲ ማለት ምን ማለት ነው? ዓለም የሚድነው በሩቅ ብእሲ ደም አይደለም። ሰው የሚድነው በሩቅ ብእሲ ስጋ አይደለም ስንል ሩቅ ብእሲ ምን ማለት ነው? ሩቅ ብእሲ ግዕዝ ነው። ሩቅ ስም ብላችሁ ታዩት ሩቅ
ብላችሁ ልትወስዱ ብእሲ ሰው ብላችሁ ልትወስዱ ትችላላችሁ። እንደሱ አይደለም። ሩቅ ብእሲ ማለት ተራ ሰው ማለት ሰው ብቻ የሆነ በቃ ዝም ብሎ ሰው ማለት ነው። በእንግሊዝኛ ሚርማን የምንለው አይነት ነው። እኔ ሩቅ ብእሲ ነኝ። አሁን እናንተ ሁላችሁም ሩቅ ብእሲ ናችሁ። ሌላ ቀርቶ ነቢያት ሩቅ ብእሲ ናቸው። ሐዋርያት ሩቅ ብእሲ ናቸው። አብርሃም ሩቅ ብእሲ ነው። ሰው ነው ማለት ነው። በቃ አለቀ። ሰው ነው። ጌታችን ኢየሱስ ክርስቶስ ግን ሩቅ ብእሲ አይደለም፣ አምላክ ነው። አያችሁ? አምላክ ነው። አምላክ ነው ሰው የሆነው። ስለዚህ ዝም ብሎ ሰው አይደለም። ሰው ሆነ ሲባል ዝም ብሎ ሰው ሆነ ማለት አይደለም፣ አምላክ ነው። ስለዚህ ሩቅ ብእሲ ማለት ዝም ብሎ ሰው ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ምን መለሰለት? ፈታኙ መጥቶ ይህንን ስጋህን እውነተኛ የእግዚአብሔር ልጅ ከሆንክማ ህብስተ ሕይወት ህብስተ መድኃኒት ይሆን ዘንድ ይሁን ብለህ እዘዝ ሲለው ነው። ሚስጥሩ ይሄ ነው። ተመልከቱ፣ ረቂቅ ሚስጥር ነው። ፈታኙ የወደቀበትን ነው የምነግራችሁ። ዲያብሎስ የወደቀበትን ነው የምነግራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ምን አለው? ዓለም የሚድነው ሰው የሚድነው በሩቅ ብእሲ ስጋና ደም አይደለም፣ አካላዊ ቃል በተዋህደው ስጋ ነው እንጂ አለው። አካላዊ ቃል በተዋህደው ስጋ ነው እንጂ አለው። ቃል ስጋ ሆነ፣ ቃል ስጋ ሆነ የሚለው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እሱን ነው። ማን ነው ስጋ የሆነው ስትሉ እግዚአብሔር ነው። በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ያም ቃል ስጋ ሆነ ነው። አምላክ ነው ሰው የሆነው። ከድንግል ማርያም የተወለደው እግዚአብሔር ነው። እግዚአብሔርን የወለደችው ፈጣሪዋን የወለደችው ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ። ያ ኢየሱስ ክርስቶስ ነው። በ30 ዘመኑ በዮርዳኖስ ተጠምቆ በ33 ዓመቱ በቀራንዮ አደባባይ ተሰቅሎ እኔና እናንተን በደሙ የዋጀን በደሙ የገዛን ስጋውን የሰጠን መድኃኔ ዓለም እርሱ ነው። ለዘላለም ክብርና ምስጋና ይግባው። ዓለም የሚድነው በሩቅ ብእሲ ዝም ብሎ በአንድ ሰው አይደለም። በነቢያትም አልሆነም፣ በሐዋርያትም አልሆነም። ከሰማይ ሰማያት ወረደና የሕይወት እንጀራ ኢየሱስ ክርስቶስ ሁላችን አዳነን። ዮሐንስ ወንጌል ምዕራፍ 6 ቁጥር 33 ላይ እንዲህ የሚል ቃል ታገኛላችሁ። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና ይላል። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና። ከዛ ቁጥር 35 ዮሐንስ ወንጌል ምዕራፍ 6 ላይ ምን አለ? ጌታችን ኢየሱስ ክርስቶስ አነ ውእቱ ህብስተ ሕይወት ዘለዓለም አለ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጠማም አላቸው። ስለዚህ ልብ በሉ፣ ሰይጣን እችን ይፈራታል። ለምን? ከድንግል ማርያም ተወልዶ ነው ሁላችንን የሚያድነን። በቀራንዮ አደባባይ ተሰቅሎ ነው፣ ደሙን አፍሶ ነው፣ ስጋውን ቆርሶ ነው እኛን የሚያድነን። ስለዚህ ዲያብሎስ ይችን ቀን ይፈራታል። ያ ደግሞ የእግዚአብሔር ልጅ ወልድ ነው የሚያድነን። ከድንግል ማርያም የተወለደው ወልድ ኢየሱስ ነው የሚያድነን። ይሄን ስለሚያውቅ ይሄን ድንጋይ እንጀራ አድርግ አለው። ይሄን ስጋህን እስቲ በጾም የደከመውን የተራበውን ይሄን ስጋህን ህብስተ ሕይወት ህብስተ መድኃኒት ይሁን ብለህ እዘዝ አለው። አይገርምም? ምእመናን አያችሁ፣ እስከ ዛሬ ድረስ የሰማችሁት ትምህርት በምግብ ጉዳይ ላይ፣ በፈተና ጉዳይ ላይ፣ በእንደዚህ አይነት ጉዳይ ላይ ነው። እንዲህ አይነት ረቂቅ ሚስጥርስ እንዳለው ስንቶች ሰምታችኋል? እንደ ቅድሙ ይህንንም ነገሩኝ። ሩቅ ብእሲ የሚለውን አውቃለሁ አላውቅም። ይህንንስ ሚስጥር ሰምታችሁ ታውቁ ነበር ወይ? ይህን ድንጋይ እንጀራ እንዲሆን በል ያለው ይህንን የተራበ ስጋህን ለሰው ልጆች መድኃኒት አድርገህ ስጥ አለው። ያ ሩቅ ብእሲ መስሎታል። ዲያብሎስ ተታሏል። ዓለም ደግሞ የሚድነው እኔ ከድንግል ማርያም የተወለድኩት አምላክ ስጋዬንም ደሜን ሰጥቸው ነው ብሎ ይህንን ይነግረዋል። እንግዲህ ለእኔና ለእናንተ የተሰጠን ይሄ ነው። ስለዚህ የወደደ ይምጣና ይጠጣ ይላል ዮሐንስ በራእዩ 22 ቁጥር 17። መንፈሱና ሙሽራይቱ ምን ይላሉ? የሚሰማን አይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ ይላል። ከሰማይ የወረደ እንጀራ እኔ ነኝ። ይህን ሲላቸው ግን አንጎራጎሩ፣ ተበሳጩ። ዮሐንስ ወንጌል ምዕራፍ 6 ቁጥር 41 ላይ አይሁድ ተበሳጩ፣ ተናደዱ። ለምን? በውስጣቸው የገባ ዲያብሎስ መንፈስ ስላለ። ፈታኙ ጥሏቸዋል። እናንተን ግን አይጥላችሁም። ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህ አይጠሙም እያለ የእግዚአብሔር ቃል የሚነግረን ስጋውና ደሙን ለተቀበሉ ሰዎች ነው። ወገኖቼ እንግዲህ አምላካችን እግዚአብሔር እኔና እናንተ ዛሬ የዘላለም ሕይወትን እንድናገኝ
ከሰማይ ሰማያት ወርዶ ከድንግል ማርያም የተወለደበት ምስጢር ሥጋውና ደሙን ተቀብለን የዘላለም ሕይወት እንድንኖር ነው። ዛሬ የምንቀበለው ሥጋውና ደሙ አምላካችን ሰው ሆኖ ከድንግል ማርያም ተወልዶ የሰጠን ነው። ዝም ብሎ የተራ ሰው የሩቅ ብእሲ ሰው አይደለም። የአምላክ ነው። የዳነው በአምላክ ነው። በቀራንዮ አደባባይ ደሙን አፍሶ ያዳነን አምላክ ነው። ይሄ ነው ትልቁና ዋናው ምስጢር። የሰማነውን በልቡናችን ያሳድርልን። ነገ ደግሞ ይሄንን ፈተና ጌታ የተፈተነው ለማን ነው? 3 ናቸው ፈተናዎቹ፣ ጥያቄዎቹ። አሁን የመጀመሪያው ላይ ነው ያጠነጠን ነው። የዚህኛው ትምህርት ማጠቃለያ የመጀመሪያው ፈተና ማጠቃለያ የሚሆነው ለማን የተፈተነው? ይህን ፈተና ነገ የምንመለከተው ይሆናል። ዛሬ ያየነው ይህንን ድንጋይ ሰውነትህን ህብስተ ሕይወት ህብስተ መድኃኒት አድርግ ብሎት እንደ ሩቅ ብእሲ ተመልክቶታል። አምላክ ነኝ ብሎ መልሶለታል። ዓለም የሚድነው ዓለም የሚድነው በሩቅ ብእሲ ሥጋና ደም አይደለም፣ በእኔ አካላዊ ቃል ነው እንጂ ሥጋን በተዋሃድኩ በእኔ በወልድ ነው እንጂ ብሎ መለሰለት። እመብርሃን አትለያችሁ፣ ስትወጡም ስትገቡም ምልጃዋ ከክፉ ይሸፍናችሁ። ሀገራችንን በዓይነ ምሕረቱ ይመልከትልን። እሱ ካላየን ድህነት የለም፣ በሰው ድህነት የለም። አይምሰላችሁ። ኃጢአታችን በስቶ በደላችን በስቶ ነው ይሄ ሁሉ። እሱ ከሰማይ ይመልከተን። ተዋህዶ ሃይማኖታችን ይጠብቅልን፣ በእምነታችን ያጽናን። ለዛሬ አበቃሁ፣ ነገ ደግሞ ያገናኘን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት ይደርባችሁ። የእመብርሃን የወርቅ ልብስ ከክፉ ይሸፍናችሁ። የቅዱስ ሚካኤል የቅዱስ ገብርኤል ክንፍ ይጋርዳችሁ። ከሚያስፈራ ነገር ሁሉ ሰውሮ በረከት ይስጣችሁ። በሥጋም በነፍስም በረከት ይስጣችሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ልለምናችሁ ትምህርቱን የሰው ልጅ ሁሉ ይስማ ባካችሁ፣ አድርሱት። እንድናደርስም ይፍቀድልን። አሜን። የተባረከ ጊዜ ይሁንልን። ሰላም ሁኑልኝ።